And then the substitute, Vasquez, beaten away by Buffon. And then Ronaldo! What a goal by Cristiano Ronaldo! Sensational! The greatest marksman in the history of the Champions League with an absolute beauty! በስፖርቱ ዓለም የተመዘገቡ ክብረ ወሰኖች ሁሉ መቼ የሚለው ጥያቄ ካልሆነ በስተቀር በአንድ ወቅት መሰበራቸው አይቀርም። ግን አንዳንዶቹ ሪከርዶች አይነኬና ዘላለማዊ ይመስላሉ። ከታላላቆቹ የወቅቱ የእግር ኳስ ምልክቶች ከሊዮኔል ሜሲ የአንድ ክለብ ብዙ ጎሎች እስከ ክርስቲያኖ ሮናልዶ የምንጊዜም ከፍተኛ ጎል አስቆጣሪነት፣ ከዌይኒ ሩኒ ሃትሪክ እስከ ኤርሊንግ ሃላንድ 50 ጎሎች፣ ከሮይ ማካይ ፈጣን ጎል እስከ ሰርጂዮ ራሞስ የቢጫ ካርዶች ስብስብ የዓለማችን የክለቦች ውድድር ቁንጮ በሆነው የአውሮፓ ቻምፒየንስ ሊግ የማይሰበሩ የማይነኩና ህያው ሆነው የሚቀጥሉ የሚመስሉ 10 ክብረ ወሰኖችን ዛሬ የሚጀምረውን የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታዎች መነሻ በማድረግ ልናስታውሳችሁ ወደናል። Sensational! Absolutely outstanding! What a way to make it 600 goals for Barcelona! አስረኛ የብዙ ቢጫ ካርዶች ባለቤት ሰርጂዮ ራሞስ። በአንዳሉሲያ ግዛት ሴቪያ ጎልብቶ በሪያል ማድሪድ የነገሰው ሰርጂዮ ራሞስ ከሎስ ብላንኮቹ ጋር 4 የቻምፒየንስ ሊግ ዋንጫዎችን ማሸነፍ ቢችልም በውድድሩ ታሪክ ስሙ በደማቁ የተጻፈው ግን በሴቪያ፣ ሪያል ማድሪድ እና ፓሪስ ሰን ጀርመን በ142 ጨዋታዎች በተመለከታቸው 44 የቢጫ ካርዶች ስብስብ ነው። ከትውልዱ ምርጥ የመሃል ተከላካዮች አንዱ የሆነው ራሞስ በአውሮፓ ቻምፒየንስ ሊግ ጨዋታዎች የተመለከተው 44 ቢጫ ካርድ በቀላሉ የሚሰበር ክብረ ወሰን አይመስልም። ሰርጂዮ ራሞስን በመከተል ሰርጂዮ ቡስኬትስ፣ አርቱሮ ቪዳል፣ ፖል ስኮልስ፣ ዣቢ አሎንሶ፣ ጄናሮ ጋቱሶ፣ ጄራርድ ፒኬ፣ ማርኮ ቬራቲ እና ፔፔ በውድድሩ ታሪክ ብዙ ቢጫ ካርዶችን የተመለከቱ ሌሎች ተጫዋቾች ናቸው። በአሁኑ ወቅት በአውሮፓ የተጫወቱ ከሚገኙ ተጫዋቾች መካከል የቤንፊካው ኒኮላስ ኦታሜንዲ በተደጋጋሚ በሚመለከታቸው ቢጫ ካርዶች በቀዳሚነት ይጠቀሳል። አርጀንቲናዊ ተከላካይ በፖርቶ፣ ማንቸስተር ሲቲ እና ቤንፊካ እስካሁን 29 ቢጫ ካርዶችን ተመልክቷል። የ38 ዓመቱ አርጀንቲናዊ የአውሮፓ ቆይታው የሚቀጥል ከሆነ ቤንፊካ በቀጣይ በውድድሩ ረጅም ርቀት ከተጓዘ ኒኮላስ ኦታሜንዲ የሰርጂዮ ራሞስን የቢጫ ካርድ ክብረ ወሰን ሊሰብር የሚችል ተጫዋች ነው። But that breaks an all-time UEFA record and Marco Reus gets his hat-trick on his return for Borussia Dortmund. 12 goals in one game. ዘጠነኛ ብዙ ጎል የተቆጠረበት ጨዋታ ቦሩሲያ ዶርትሙንድ ከሌጊያ ዋርሶ 12 ጎሎች። በአውሮፓ ቻምፒየንስ ሊግ የምድብ ጨዋታ ህዳር 2012 ቦሩሲያ ዶርትሙንድ ሲግናል ኢዱና ፓርክ ላይ የፖላንዱ ሌጊያ ዋርሶውን 8-4 ያሸነፈበት ጨዋታ በውድድሩ ታሪክ በአንድ ጨዋታ ብዙ ጎል የተቆጠረበት ፍልሚያ ሆኖ በታሪክ ተመዝግቧል። ጨዋታው በመጀመሪያ 25 ደቂቃዎች 5 ጎሎች የተቆጠሩበት ከ6 ወራት ጉዳት የተመለሰው ማርኮ ሬውስ ሃትሪክ የሰራበትና ሽንጂ ካጋዋ በ76 ሰከንዶች ባስቆጠራቸው 2 ፈጣን ጎሎችም ይታወሳል። ከ12 ጎሎች ታሪካዊ ምሽት በፊት በአውሮፓ ቻምፒየንስ ሊግ ብዙ ጎል የተቆጠረበት ጨዋታ እንደ አውሮፓውያን አቆጣጠር በ2003 ሞናኮ የስፔኑን ዴፖርቲቮ ላ ኮሩኛን 8-3 ያሸነፈበት ጨዋታ በተቆጠሩት 11 ጎሎች ለ9 ዓመታት በክብረ ወሰንነት ተይዞ ነበር። ከዚህ በኋላ በአውሮፓ ቻምፒየንስ ሊግ የቦሩሲያ ዶርትሙንድና ሌጊያ ዋርሶው 12 ጎሎችን ሪከርድ ለመስበር 13 ጎሎች የሚቆጠሩበት ጨዋታ ያስፈልጋል። በአንድ ጨዋታ ላይ ይህ የጎል መጠን እንዲመዘገብ ደግሞ በየ7 ደቂቃው በአማካይ 1 ጎል መቆጠር ይኖርበታል። ብዙ ደቂቃዎችን የተጫወተ ኢከር ካሲያስ። ዝነኛው ስፔናዊ ግብ ጠባቂ ኢከር ካሲያስ በአውሮፓ ቻምፒየንስ ሊግ 181 ጨዋታዎች 16267 ደቂቃዎች ላይ በመሰለፍ ብዙ ደቂቃዎችን በመጫወት ሪከርዱን ይዟል። ክርስቲያኖ ሮናልዶ በቻምፒየንስ ሊግ 187 ጨዋታዎች ላይ በመሰለፍ ከሪያል ማድሪዱ ታላቅ ግብ ጠባቂ በ6 የበለጠ ጨዋታዎችን ቢያደርግም ፖርቱጋላዊ ኮከብ ሜዳ ውስጥ የቆየው 16181 ደቂቃዎችን ብቻ ነው። የባየር ሚኒኩ ማኑኤል ኖየር 14383 ደቂቃዎች በመጫወት 3ኛ ደረጃ ላይ ይገኛል። ጀርመናዊው ከካሲያስ በ1884 ደቂቃዎች ያንሳል። በመሆኑም የ40 ዓመቱ ኖየር የካሲያስ ሪከርድ ላይ ለመድረስ ከዚህ በኋላ ከ20 በላይ ጨዋታዎችን ሙሉ 90 ደቂቃ መሰለፍ ይኖርበታል። It's Rooney. It's inevitable.
Some things are just meant to be. Wayne Rooney has saved his first senior hat-trick for his Manchester United debut in the Champions League. ሰባተኛ በቻምፒየንስ ሊግ የመጀመሪያ ጨዋታው ሃትሪክ የሰራ በእድሜ ትንሹ ተጫዋች ዌይኒ ሩኒ። በትልቁ የአውሮፓ መድረክ የመጀመሪያ ጨዋታ ጎል ማስቆጠር ለብዙ ተጫዋቾች እንደ ትልቅ ስኬት ቢቆጠርም ዌይኒ ሩኒ በ18 ዓመት ከ340 ቀናት በመጀመሪያ የቻምፒየንስ ሊግ ጨዋታው ሃትሪክ በመስራት በእድሜ ትንሹ ተጫዋች በመሆን ሪከርዱን ይዟል። በ2004 የአውሮፓ ቻምፒየንስ ሊግ የምድብ ጨዋታ ማንቸስተር ዩናይትድ የቱርኩ ፌነርባቼን 6-2 ሲያሸንፍ ሩኒ 3 ጎሎችን ከማስቆጠር በተጨማሪ አንድ ግብ የሆነ ኳስም አመቻችቶ ማቀበል ችሏል። አርሊንግ ሃላንድ እና ያኩብ አይግቤኔ የ19 ዓመት ወጣት ሆነው በአውሮፓ ቻምፒየንስ ሊግ የመጀመሪያ ጨዋታቸው ሃትሪክ መስራት የቻሉ ተጫዋቾች ቢሆኑም ዌይኒ ሩኒ ግን በ19 ዓመት ከ340 ቀናት ሪከርዱን ከ20 ዓመታት በላይ ይዞት ቀጥሏል። ስድስተኛ ማርኮ ባሎታ በእድሜ አንጋፋው ተጫዋች። በዘንድሮው የውድድር ዘመን የአርሰናሉ ማክስ ዶማን ከስላቪያ ፕራሃ ጋር በተደረገ ጨዋታ በመሰለፍ በ15 ዓመት ከ308 ቀናት በውድድሩ ታሪክ በእድሜ ትንሹ ተጫዋች ሆኗል። በተቃራኒው ደግሞ በቻምፒየንስ ሊግ ውድድር ታሪክ በ43 ዓመት ከ252 ቀናት እድሜ ላይ ሆኖ ጨዋታን በማድረግ የላዚዮ ግብ ጠባቂ ማርኮ ባሎታ ክብረ ወሰኑን ይዟል። ጣሊያናዊ ግብ ጠባቂ በ2007-8 የውድድር ዘመን ላዚዮ በሪያል ማድሪድ 3-1 በተሸነፈበት ጨዋታ ላይ ሲሰለፍ እድሜው 43 ዓመት ከ252 ቀናት ነበር። እዚህ ላይ አንድ አስገራሚ መረጃን ጨምርላችሁ። ግብ ጠባቂው ማርኮ ባሎታ ከላዚዮ ጋር ከተለያየ በኋላ በጣሊያን 8ኛ ዲቪዚዮን ለሚወዳደረው ካልካራ ሳሞጂያ ክለብ ፈርሞ ከግብ ጠባቂነት ወደ አጥቂነት ቦታ በመቀየር በ44 ዓመት ዕድሜው አጥቂ ሆኖ ተጫውቷል። በቻምፒየንስ ሊጉ ግን የማርኮ ባሎታን ሪከርድ ለመስበር ተቃርቦ የነበረው ተጫዋች ጣሊያናዊ ግብ ጠባቂ ጂያን ሉጂ ቡፎን ሲሆን በ2020 ለጁቬንቱስ በ42 ዓመት ከ315 ቀናት መጫወት ችሎ ነበር። Thomas Müller taken down beautifully. Thomas Müller on his milestone appearance, Bayern's outright record appearance maker. አምስተኛ ለአንድ ክለብ ብዙ ጨዋታዎችን ያደረገ ተጫዋች ቶማስ ሙለር። በአውሮፓ ቻምፒየንስ ሊግ ታሪክ ብዙ ጨዋታዎች ላይ በመሰለፍ በስፖርቲንግ ሊዝበን፣ ማንቸስተር ዩናይትድ፣ ሪያል ማድሪድ እና ዩቬንቱስ የተጫወተው ክርስቲያኖ ሮናልዶ በ187 ጨዋታዎች ቀዳሚ ቢሆንም ለአንድ ክለብ ብዙ ጨዋታዎችን የመሰለፍ ሪከርድ የያዘው የአውሮፓ ቆይታውን በባየር ሚኒክ ብቻ ያሳለፈው ቶማስ ሙለር በ163 ጨዋታዎች ነው። ከሙለር በመቀጠል ለአንድ ክለብ ብዙ የተጫወተው የባርሰሎናው ዣቪ ሄርናንዴስ ሲሆን ስፔናዊው እስከ 2015 ድረስ 151 ጨዋታዎችን ለካታሎኒያው ክለብ አከናውኗል። በአሁኑ ወቅት በሜጀር ሊግ ሶከር ለቫንኩቨር ዋይት ካፕስ የሚጫወተው ቶማስ ሙለር በባየርን ቆይታው በቻምፒየንስ ሊጉ በ163 ጨዋታዎች 57 ጎሎችን ማስቆጠር ችሏል። Salihamidzic on the end of it is Roy Mackay. Oh, that's wonderful from Roy Mackay. አራተኛ ሮይ ማካይ የፈጣኗ ጎል ባለቤት 10.12 ሰከንድ። እንደ አውሮፓውያን አቆጣጠር በመጋቢት 2007 ባየር ሚኒክ ከሪያል ማድሪድ ባከናወኑት የጥሎ ማለፍ የመልስ ጨዋታ ላይ የባየር ሚኒኩ ሮይ ማካይ ጨዋታው በተጀመረ በ10.12 ሰከንድ ጎል በማስቆጠር በውድድሩ ታሪክ 20 ዓመታት ለተጠጋ ጊዜ ሪከርዱን ይዞ ቀጥሏል። ከሮይ ማካይ በፊት የፈጣን ጎል ባለ ክብረ ወሰን የነበረው የአርሰናሉ ጂልቤርቶ ሲልቫ ሲሆን በመስከረም 2002 ፒኤስቪ አይንድሆቨን ላይ በ20.07 ሰከንድ ጎል አስቆጥሮ ነበር። ኔዘርላንዳዊ አጥቂ ሮይ ማካይ በ2007 የውድድሩን ፈጣን ጎል ካስቆጠረ ወዲህ የቫሌንሲያው ጆናስ ኦሊቬራ በ2011 ባየር ሌቨርኩሰን ላይ በ10.96 ሰከንድ ያስቆጠረው ጎል ለሮይ ማካይ ሪከርድ የቀረበው ፈጣን ጎል ሆኖ ተመዝግቧል። There goes Haaland. He's on his way again. He's hungry. He's scored. He always does. He always will. Nothing more certain than Erling Haaland would slap his name across this game. ሶስተኛ 50 ጎሎችን ለማስቆጠር ጥቂት ጨዋታ ያስፈለገው ተጫዋች ኤርሊንግ ሃላንድ 49 ጨዋታዎች። የወቅቱ የማንቸስተር ሲቲ አጥቂ ኤርሊንግ ብራውት ሃላንድ በቻምፒየንስ ሊግ ታሪክ 20፣ 30፣ 40 እና 50 ጎሎች ላይ ለመድረስ ጥቂት ጨዋታዎች ያስፈለጉት ተጫዋች በመሆን አስደናቂ ታሪክ ጽፏል። ኖርዌያዊው አጥቂ በአርቢ ሳልዝበርግ እና ቦሩሲያ ዶርትሙንድ በ19 ጨዋታዎች 23 ጎሎችን አስቆጥሯል። ወደ ማንቸስተር ሲቲ ከተዘዋወረ ወዲህ ደግሞ በ39 ጨዋታዎች 34
44 ጎሎች ላይ ደርሷል። ሃላንድ በውድድሩ ታሪክ 50 ጎሎች ላይ ለመድረስ ያስፈለገው 49 ጨዋታ ሲሆን ከዚህ ቀደም ሪከርዱን የያዘው ሩድ ቫን ኒስትሮይ 50 ጎሎች ላይ ለመድረስ 62 ጨዋታዎች አስፈልጎት ነበር። ሊዮኔል ሜሲ 50 ጎል ላይ ለመድረስ 66 ጨዋታዎችን አከናውኗል። ክርስቲያኖ ሮናልዶ ደግሞ 91 ጨዋታዎች አስፈልገውታል። Looking to make it two, dragged away, gifted back, Messi! Just like that! ሁለተኛ ለአንድ ክለብ ብዙ ጎሎችን ያስቆጠረ ተጫዋች ሊዮኔል ሜሲ። በባርሰሎና የነገሰው ሊዮኔል ሜሲ በቻምፒየንስ ሊግ ውድድር ታሪክ ለአንድ ክለብ 120 ጎሎችን በማስቆጠር ሪከርድ ይዟል። ተጫዋቾች ቶሎ ቶሎ ክለብ በሚቀያይሩበት ዘመናዊው የእግር ኳስ ዓለም የአርጀንቲናዊው ይህ ክብረ ወሰን በቀላሉ የሚሰበር አይመስልም። ሊዮኔል ሜሲ በ2021 ባርሰሎናን በመልቀቅ ወደ ፓሪስ ሰን ጀርመን ሲያመራ ከካታላኑ ክለብ ጋር 4 የቻምፒየንስ ሊግ ዋንጫዎችን ሲያሸንፍ 120 ጎሎችን አስቆጥሯል። ከሜሲ በመቀጠል በቻምፒየንስ ሊግ ውድድር ለአንድ ክለብ ብዙ ጎል ያስቆጠረው ተጫዋች ክርስቲያኖ ሮናልዶ ሲሆን ፖርቱጋላዊ ኮከብ ለሪያል ማድሪድ 105 ጎሎችን ማስቆጠር ችሏል። ካሬም ቤንዜማ ለሪያል ማድሪድ 78፣ ሮበርት ሌቫንዶቭስኪ ለባየር ሚኒክ 69፣ ራውል ጎንዛሌዝ ብላንኮ ለሪያል ማድሪድ 66 ጎሎችን በማስቆጠር አርጀንቲናዊውን ኮከብ ይከተላሉ። በአሁኑ ወቅት በአውሮፓ ቻምፒየንስ ሊግ በሚሳተፍ ክለብ ብዙ ጎል በማስቆጠር የሜሲን ሪከርድ የመጋራት እድል ካላቸው መካከል 40 ጎሎች ያሉት ሙሐመድ ሳላህ እና 39 ጎሎችን ያስቆጠረው አንቷን ግሪዝማን ክረምት ላይ ከሊቨርፑልና አትሌቲኮ ማድሪድ እንደሚለቁ ተረጋግጧል። የ33 ዓመቱ ሙሐመድ ሳላህ ክረምት ላይ ወደ ሳውዲ አረቢያ እንደሚዘዋወር ሲጠበቅ የ35 ዓመቱ አንቷን ግሪዝማን በቅርቡ ለአሜሪካው ኦርላንዶ ሲቲ መፈረሙ ይታወሳል። አሁን በሪያል ማድሪድ የሚገኘው ኪሊያን ኤምባፔ በቻምፒየንስ ሊግ ብዙዎቹ ጎሎቹ ለፓሪስ ሰን ጀርሜን የተቆጠሩ ናቸው። ለማንቸስተር ሲቲ 33 ጎሎችን ያስቆጠረው ኤርሊንግ ሃላንድም የሜሲ ሪከርድ ላይ ለመድረስ ምናልባት የተጫዋችነት ዘመኑን ሙሉ በማንቸስተር ሲቲ ማሳለፍ ይኖርበታል። Cancelo. Ronaldo! He's just astonishing. He comes to life when the competition comes to life. He comes to life when his team needs him. He knows when the limelight shines, and when it shines, he relishes it. አንደኛ ብዙ ጎሎችን ያስቆጠረ ተጫዋች ክርስቲያኖ ሮናልዶ። ስለ ክርስቲያኖ ሮናልዶ ሳይነሳ ስለ አውሮፓ ቻምፒየንስ ሊግ ሪከርዶች ማውራት የሚቻል አይሆንም። ሚስተር ቻምፒየንስ ሊግ በውድድሩ ታሪክ 140 ጎሎችን በማስቆጠር የምንጊዜም ከፍተኛ ጎል አስቆጣሪ ባለ ሪከርድ ነው። በቻምፒየንስ ሊጉ የምንጊዜም ከፍተኛ ጎል አስቆጣሪነት ክብረ ወሰንን ከራውል ጎንዛሌዝ ብላንኮ ቀድሞ የተረከበው ሊዮኔል ሜሲ ቢሆንም ፖርቱጋላዊው በ140 ጎሎች ቀዳሚ ሆኖ ጨርሷል። በባርሰሎና የነገሰው ሜሲ 129 ጎሎችን በማስቆጠር አውሮፓን ተሰናብቷል። የአምስት ጊዜ የአውሮፓ ቻምፒየንስ ሊግ አሸናፊው ሮናልዶ ለሪያል ማድሪድ 105፣ ለማንቸስተር ዩናይትድ 21፣ ለዩቬንቱስ 14 ጎሎችን አስቆጥሯል። ፖርቱጋላዊ ኮከብ ከከፍተኛ ጎል አስቆጣሪነት በተጨማሪ በቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች 67 ጎሎች፣ በግማሽ ፍጻሜ 13 ጎሎች፣ በሩብ ፍጻሜ 25 ጎሎች እንዲሁም በውድድሩ በተከታታይ 11 ጨዋታዎች ላይ ጎል በማስቆጠር ክብረ ወሰን የያዘ ተጫዋች ነው። አሁን በአውሮፓ የተጫወቱ ከሚገኙ ተጫዋቾች መካከል ከክርስቲያኖ ሮናልዶ በመቀጠል ብዙ ጎሎችን ያስቆጠረው ሮበርት ሌቫንዶቭስኪ ሲሆን የ37 ዓመቱ ፖላንዳዊ 109 ጎሎች ላይ ደርሷል። አውሮፓ ውስጥ አሁን ከሚጫወቱት ወጣቶች መካከል የሮናልዶን ሪከርድ የመጠጋት ምናልባትም የመስበር ዕድል ያላቸው የ27 ዓመቱ ኪሊያን ኤምባፔ 68 ጎሎች፣ የ25 ዓመቱ ኤርሊንግ ሃላንድ ደግሞ 57 ጎሎችን በአውሮፓ ቻምፒየንስ ሊግ አስቆጥረዋል።